መለከተን ቀይር ድልድዩን ገልብጠውና መንሰላል አርገው አሉት። ቁም ነገር መስሎት ከዛ ሲላቸው ያው ቢያንስ አምፖል መቀየሪያ ይሆናል አሉት። የናቁት ያደርጋል ራቁት የሚለውን ቢልህን አትርሳ። አዛውንቶቻችንም ሽምግልናን አታቅሉት። እውነቴን ነው። ብረት በጋለ ጊዜ ነው ቅርጽ ማስያዝ የሚቻለው። ችግኝም ቀጥ ብሎ እንዲያድግ የምትችለው በለጋነቱ ነው። ለጋ ነው ብለህ የናከው አቅም ሲያገኝ ያላጋል። እምቡጥ ነው ብለህ የተውከው አቅም ሲያገኝ አንተ በርጅና ምክንያት ወንበር ስትይዝ መሮጥ በማትችልበት ጊዜ መጥቶ ያሯሩጥህና በገዛ ልጅ ክብርህንም ሕይወትህንም ታጣል። ስለዚህ ለአዋቂዎች ለሽማግሌዎች ትልቅ ቦታ ሰጣል። ያልተገራ አንበሳ ደግሞ ሲፈረጥጥ የሚጠቅመውንም የማይጠቅመውንም እያጠፋ ነው። ለዚህ የመጨረሻ የጠጅ ቤት ጨዋታ አንድ በቀጥታ ስርጭት እናስተላልፍ። ጠጅ እየጠጣን መንፈስሻ መጣ። ጎበዝ ለጎረቤት ሀገር ፕሬዝዳንት የተሰጠው ጋቢ ምን እንደተባለ ሰማ እንዴ? ምን ተባለ አልኩት። ባድመ እንዴት እላለሁ? ያው አልተቋጨማ። በአንዲት ንግግርና አንቀጽ ነው የብዙ ለጋ ሰዎች ሕይወት የሚቋጭ። ስለዚህ የፊልምህንም የኑሮንም ጭብጥ አስተካክል። ከሆነ በኋላ ከመሮጥ ከመሆኑ በፊት አምልጥ። በመጨረሻም ጠጅን ትጎነጭና የዘላለም ግጥም ከአዝማሪው ባንጆ አንደበት ትሰማለህ። እምቡጥ አበባዎች በከንቱ ረገፉ፣ አንዴ ወደ ደጋ ወደ ገፈገፉ፣ በጻድቆች ቦታ አፈቀላጤዎች እየተሰለፉ፣ ምስኪኖቹ ወድቀው ጨካኞች ተረፉ፣ ስንቶች ከስንታን ሰው ያለ ስም አለፉ ትሏል። ያው አንተ አክተር ይሁንስ አምበል ከሌላው ጊዜ የገረመኝ በዚህ ምክንያት ነው። እንዴት ዛሬ የጋራ ጉዳይ የሆነ ሐሳብ አነሳ በሚል ይህ ሐሳብ ካልገባ ባዝማሪው ባንጃው ግጥም ከሽኛ ቀርብልሃል። ትላንት ጨለማ ነው ባልነው ተደነቃቀፍን፣ የጽልመቱን መንገድ ደም ከፍለን አለፍን። ዛሬ ጨለማው ተገፎ ፀሐይ ብትወጣም በንጋቱ አምኖ አይናችን ካልበራ እንኳንና ዛሬ ነገም ነው መከራ ይላል። እኔ ልንገርህ በእንደኛ ሀገር ሁኔታ በምንም ይሁን በማንም ምክንያት ሁሌም የሚሞተው ንጹሃኑ ሰፊው ድሃ ህዝብ ነው። ስለዚህ ደፋሮቹን የምትታገላቸው በድፍረት ሳይሆን እንደ መምህር ቅኔ ላሉ አዋቂዎች ጆሮም ልብም በመስጠት ነግሬሃለሁ። የሁል ጊዜ የጸቦቻችን ምክንያት ንግግር ብቻ አይደለም ትርጉምም ጭምር ነው። ደፋሮቹ ያልከውን ሰምተው ለጸብ ይዘጋጃሉ። አዋቂዎቹ ያልከውን ብቻ ሳይሆን ልትናገር የፈለግከውን ልታወራ ያሰብከውን ተረርተው ያስተምሩሃል። በህዝብ አውቶቡስ ተገጭተ ዜና ትሆናለህ። የትራፊክ ዜናውም አንድ አይነት አይደለም። ለሹፌሩ ጠጥቶ በማሽከርከር መሪውን በአግባቡ ባለመጠቀምና ለእግረኛ ቅድሚያ ባለመስጠት፣ ለእግረኛውም ግራውን ይዞ ባለመጓዝ፣ የዜብራ መሻገሪያን በአግባቡ ባለመጠቀም የሚሉ አይደሉም። ሁሉ ጊዜ ዜናዎቹ አንድ አይነት ቢሆኑም በትክክል የኛ መገለጫዎች ናቸው። ማንም
በስልጣንም ይሁን በገንዘብ የሰከረ ሰው የሹፌር ወንበር ላይ ሲቀመጥና መሪ ሲጨብጥ መሪነቱንም መሪውንም መቼም ቢሆን በአግባቡ ተጠቅሞ ያውቃል። በእጃቸው ለሚመጡ ቅድሚያ ይሰጣል እንጂ መቼም እግረኞችን ዞር ብሎ ያያል። እግረኛውስ ብትል ዘላለም ግራ ዘመም ሆኖ ይኖራታል እንጂ መቼም ግራ መስመሩን ይዞ ያውቃል። የዘብራ መሻገሪያውን ሊሻገርበት ይቅርና ራሱ መሸጋገሪያ ሆኖ ይኖራታል። እንኳን መብትና ግዴታውን ሊያውቅ ቀርቶ በትክክል የሚግባቡም አይመስልም። የሁለቱ ግን አንድነት ሹፌሩም አቆራርጦ አሳልጦ መድረስ ነው የሚፈልገው፣ እግረኛውም በአቋራጭ መንገድ መኪና መግዛት ነው የሚፈልገው። ለነገሩ እንኳን እግረኛውና ሹፌሩ ይቅርና ደንብ አስከባሪውን በትክክል ሕጉን የሚያውቀው አይመስለኝም። አንዱ የጋራ ነገራችን የሆነው እኮ ስነ ስርዓት ነበር። አሁን ለስነ ስርዓት ከመገዛት ይልቅ እኮ ስነ ስርዓቱን መግዛት ጀምረናል። ታዲያ የጋራ ነገር ብታጣ ለምን ይገርማል? እውነት ነው። ሕገ መንግስቱ ጸድቋል። ትርጉሙ ነው እንጂ አልጸደቀም። የቃል ወይም የፍቺ ትርጉሙ ለሰፊው ህዝብ በጋራ የመኖር ትርጉሙ ግን አንቀጾቹ እኮ ሰፊው ህዝብ ጋር ሳይደርሱ ሁሉ መጋጨት ጀምረዋል። ታዲያ የዛሬ ስንት ነው ምናምን ዓመት አስቸኳይ አዋጅ ታውጆልናል ነበር። አስቸኳይ የምግብ እርዳታ በሚያስፈልገን ጊዜ የዛሬ ጥቂት ዓመት ነው። አዋጅ እኮ ድሮ ቀረ ጎበዝ። አዋጅና ዶክመንተሪ ፊልም ድሮ ቀረ። ምን ነካ? በህዝቡ ጥያቄ ሁሉ እኮ አዋጅ ይራዘም ነበር። ታዲያስ የዛን ጊዜ ነው አስቸኳይ አዋጁ ወጥቶ አንዱ ሰው ግጥም ብሎ ድራፍት በሚጠጣበት ቤት ገባላ። ሲጋራውን ላጥ አድርጎ አይለኩስም። ባለቤቱ ተንደርድሮ መጣ። ጎበዝ ምን መሆን ነው? ምን መስራት ነው? አዲስ የወጣውን ሕግ አልሰማኸውም እንዴ? ሰው በተሰበሰበበት ቦታ እኮ ሲጋራ ማጨስ አይቻልም። ነፍሴ ሲጋራዋን እያጨሰች ቀብረር ብላ ነው። አንተ ራሱ አዲሱን ሕግ አልሰማህም? መሰብሰብ እኮ አይቻልም። እባካችሁ እናንተ የሥራ አስፈጻሚም ይሁን የሕግ አስፈጻሚ አካላት ሕገ መንግሥትን በሉት መተዳደሪያ ደንብን በሉት ሕገ ደንብን በሉት ከውጪ ስታስገቡልን ከነመለዋወጫው ይሁን ጎበዝ። ብዙ ስርዓቶች እኮ ናቸው ብልሹ ሆነው መጠገን የሚፈልጉት እንጂ ከቻላችሁ አዲስ ፍጠሩልን። ካልሆነ እኛን የስርዓት ሸቀጥ ማራገፊያ አታድርጉን። የሕጉን አበዛዝ አይታችሁታል ጎበዝ። እዚህ ሰፈር የእንትን ዓለም አቀፍ ሕግ፣ አህጉር አቀፍ ሕግ፣ የእንትን ሰብአዊ ዲሞክራሲያዊ ምናምን የሚለውን አይተ አንድ ጠብ የሚል ነገር ስታጣ፣ ቆይ እነዚህ ሰዎች ሳያነቡ ነበር እንዴ የሚፈርሙት? ነው ወይስ አበል ላደረጉት ዝም ብለው እየተፈረሙ ተቀብለው የሚመጡት? እውነት እንዴ የጋራ የሆነ ስርዓት እንዴት ታጣለህ? ሁሉም አጀንዳ መነሻ ደግሞ እኔ ግርም የሚለኝ ብሔሮች ብሔረሰቦችና ህዝቦች የሚል የሁል ጊዜ የፈረደበት ምክንያት ደግሞ እኮ ለሰፊው ህዝብ የራሱን እድል በራሱ እንዲወስን ይሉልናል። እስቲ መጀመሪያ እድል ስጡንና መወሰኑን ትተን በሰላም በተዋሰን። ግርም የሚል እኮ የጋራ ጉዳይ ይዞ መጣ ሁሉ ይመስል ብድግ ብሎ ተከተሉኝ ይላል። እኔ ነግሬያቸዋለሁ፣ ማንንም አልከተልም፣ ማንንም አላስከተልም። መሄድ ካለብን ሁላችንም ጎን ለጎን ሆነን ነው መሄድ ያለብን። ገደሉንም አቀበቱንም ዳገቱንም እኩል ነው መውጣት ያለብን። እዚሁ ሰፈር ሳንሄድ እኮ መንፈስሻ ጣራ የነካ ጨዋታ አላት። ስለ ፍቺ ካነሳንማ እሷንም ጠቀስ አድርገን ማለፍ አለብን። ከደፋሮቹ አንዱ አርለሱ እኛ የነበሩት እነዚህና እነዚያ ተባብለው ፍቺ ፈጽሞ የለም
እነዛኛዎቹ የፍቻቸውን ካስፈጸሙ በኋላ ንብረት ክፍፍል ያስፈልገናል ብለው መጡ። እዛ እነዛኛዎቹ ንብረታችንን አካፍሏላ። እነዚህኛዎቹስ ባለ ጊዜና ባለ አቅም አይደል? መቼ ያፈራችሁትን ንብረት ነው ንብረት የምትጠይቁት? ያላችሁ ኮሮጆ ነው እሱ መውሰድ ትችላላችሁ አላቸው። እንዴ እነዛ ቀላል ሰው አድርጋችኋል እንዴ? ነው ኮሮጆ ነው የሚደርሰን? እንደዛ ከሆነ ለብቻችን ምርጫ እናካሄዳለን አይሁ። ስበር ጭንጫታ ይዤ ስበር ጠጅ ቤት መጣ እማማ ልጣይሽ ጋር። ኧረ ጎበዝ እማማ ልጣይሽ እነዚህ ሰዎች ምርጫ ለብቻችን እናካሄዳለን እያሉ ነው ስላችን፣ ደስታ አስመላሽ። አትፍረድባቸው፣ ከድሮም ብቻቸው መወዳደር ለምዶባቸው ነው አይደል? ታዲያስ ደፋሮቹን የሚችላቸው እንደዚህ አይነት እንደ መንፈስ አይነት አይደለም? ምን ነክሶ ስብሰባ እንጂ በአዋጅ የተከለከለው አጀንዳ መሰለ እንዴ? ጧት ስትነሳ አዳዲስ ትኩስ አጀንዳዎች እኮ ነው የሚያረቁልህ። ለዛ እኮ ነው የጋራ የሆነ አርማም ምልክት የሚያጣ። ደፋሮቹን የሚችላቸው እንደ መንፈስ ያለ ዕውቀት ትልቅ የሥራ ልምድ ያለው ሰው ብቻ። የመንፈስን ጨዋታዎች በተከታታይ ከጠጭ ቤት በስርጭት አስተላልፍልሃል። ቢራ የተወደደ ሰሞን የቀበሌው መዝናኛ ጋር መንፈስሽ አይደላ አጨብጭቦ ሄሎ እዚህ ጋር ሀገር ሳይረበሽ አንድ ቢራ አስተናጋጁ ያመጣለታል። እሷን ሲጨርስ ይቀጥላል። ጎበዝ ሀገር ሳይበጠበጥ ሌላ ቢራ ይመጣለታል። ሶስተኛ ላይ ጎበዝ መስከረም ሳይደርስ ሀገር ሳይረበሽ ሌላ ቢራ አምጡልኝ ይመጣለታል። አስተናጋጁ መጨረሻ ላይ መጣ። ሂሳቡን ይዞ ሲመጣ የፈራሁት ደረሰ ሀገር ተበጠበጠ አለላ። መንፈስሽ ከባድ ሰው እኮ እቺን ጨዋታ እኮ ጠጅ ቤት ሁሉ ይዟት መጥቷል። አንዱ የአዝማሪው ባንጃውን ዘፈን ይሰማና ፓ ፓ ፓ ፓ ፓ አዝማሪው ባንጃ ያለው ድምጽ መሰለ ሲለው መንፈስሽ ቀበል አድርጋ ከ97ቱ ይበልጣል። እንደው የያሰፈርስ እንደዚህ ሲዝናና ደልቶት አይመስልም? ሰፊው ህዝብም ለደፋሮቹ ጆሮም ድጋፍን መስጠት ይችልበታል። መምህር ቅኔ እውነታቸው እዚህ ሀገር ዕውቀት ቢመዝን ኖሮ ቃሊቲ ማረሚያ ቤት ድሮ ነበር የሚሰምጠው አሉ። ምነካ አንዳንዴ እኮ ከዩኒቨርሲቲ ሁሉ የበለጠ ቁጥር በቃሊቲ ማረሚያ ቤት ምሁሮችን ልታገኝ ትችላል። ሰፊው ህዝብ ለደፋሮቹ ጆሮም ድጋፍን መስጠቱን ተያይዞታል። ታዲያስ ይሄን በምሳሌ ያሳያለሁ። ባለፈው ከድራችን ዳኛ ሻምበል ጋር ተጣልቼ ታስሬያል ነበር። በስም ማጥፋት ወንጀል ከሶኝ እማማ ልጣይሽ ዋስ ሆኖ ያስፈቱኝ ጊዜ ማለት ነው። የተፈታው ጊዜ ጠጅ ቤት ውስጥ ቀለል ያለ ዝግጅት አዘጋጁልኝ፣ እንኳን ተፈታ እንኳን ለቤት በሰላም አበቃ የሚል ዳቦ ቆረስን፣ በላን፣ ጠጣን። ከዛ በመሃል እማማ ልጣይሽ ሲደስታ አስመላሽ የደስታ ንግግር አድርግ ብለው ወደ መድረክ ጋበዙኝ። እኔም አንዳንድ አካላቶችን ለማመስገን ከሞከርኩ በኋላ የደረሰብኝን የፍትህ መጓደል ካወራው በኋላ በሞቅታ አምልጦኝ ትግሉ ይቀጥላል አልልም። ጠጪው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ። ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው። የዚህ ሰፈር ሰው እኮ ግራ ግብት ነው። የሚጨብጠው የሚይዘው አሳጥቷል፣ የሚደግፈው የሚቃወመውን አጥቷል። ታዲያ እንዴት ሆኖ ነው የጋራ ጉዳይ የሚኖረን? ጎበዝ መምህር ቅኔ እቺን ጨዋታ ካነሱ በኋላ የነፍስ ምግብ የሆነ ምክር አቀበሉኝ። የዚህ ሰፈር ሰው ለምን ይመስላል የጋራ ነገር ያጣው? በጋራ እየበላ በጋራ እየጠጣ በጋራ እየኖረ በጋራ እየሞተ እሱን የሚወክለው አርማው ሳይሆን ሞቱ ብቻ ስለሆነ ነው አሉ። እውነታቸው ጎበዝ። እንደ ቀልድ እኮ እንደ መምህር ቅኔ ያሉ የጋራ ሰዎችና የሀገር ሽማግሌዎች እያጣን ነው። ምንድነው? ድሮ እኮ እዚህ ሰፈር እርጅና ትልቅ ጸጋና ክብር ነበረው።
ዛሬ ምንድነው እንደዚህ የቀለለው? ሊያውም በገዛ አዛውንቶቻችን ምክንያት። እድሜ እኮ ትልቅ ተራራ ነው። ምንድነው እንደዚህ እንደ ገለባ ክምር መና? ዛሬ ይመስላል እንደ የዚህ ሰፈር ሰው ምክር መስማትም ትእዛዝ መቀበል የሚያቆመው አይደለም። ገና ድሮ ነው። አዛውንቶቻችን ከመሸምገል ይልቅ ለመሸንገል አንደበቶቻቸውን እየተጠቀሙ ነው። ከማስታረቅ ይልቅ የጸብ ምክንያት ሆነው እየተገኙ ነው በገዛ አዛውንቶቻችን። ምነካ ድሮ እኮ ጭራቻውን እያራገቡ ምነው በሰፈሩ ደና ጸብ ጠፋ ምናሸማግለው ይሉ ነበር። መምህር ቅኔ እንኳን ባቅማቸው 30 የትዳር ሽምግልናዎች ላይ ሄደው ከ30ዎቹ 27ዎቹ ሴቶች እርጉዝ ናቸው። ምን ብሏቸው ጠጅ ቤት ነው ደስታ አስመላሽ። አሁን እኔ ሽማግሌ ነው የምባለው የአይን አባት ነው የምባለው አሉ። ዛሬ አዛውንቶቻችን የጸባይን አባቱ ነው። እኔ እንደውም አንድ ጊዜ መምህር ቅኔ ጋር ጠጅ ቤት እየጠጣን ሄድኩኝ። እኔም ብሎት መምህር ቅኔ ብዙ ጊዜ በስብሰባም በሬዲዮም በቴሌቪዥንም ፀሐዩ መንግስታችን ነው የሚባለው፣ መንግስታችን ፀሐይ ነው የሚባለው። ታዲያ መንግስት ምን ሆኖ ነው አርማውን ኮከብ ያደረገው አሉ። አገቃሉላ ያው ወይ እሱም አላመነበትም ወይ ስሙ ከብዶት ይሆናል። ከዛ የወታደሯን ጨዋታ መጡ። አንድ ወታደር ሚስቱ እርጉዝ እያለች ነው በግዳጅ ጦር ሜዳ የሄደው። ከዛ ሲመለስ የልጁ ሐዘን ላይ ይደርሳል። ከዛ ሰው ከተሸኘ በኋላ ሚስቱ መጠየቅ ይጀምራል። እኔ ምልሽ ወንድ ነበረ ሴት? አይ ወንድ ነበር አለችው። ትንሽ ቆይና እንደው ምን ሆኖ ነው የሞተው? ኧረ ምኑንም አላውቀውም ሐኪም ቤት ሳመላልሰው ነበር እንደው በድንገት ነው። ትንሽ ቆይና ስሙን ግን ማን አልሽው? ስሙንማ አሸብር ቅጣው አትለውም? ታዩ በቃ የሞቱን ምክንያት አውቄዋለሁ። እንዴት ሲባል ስሙ ከብዶት ነው የሞተው። ይሄ ወታደር አንድ ጥይት ሳይተኩስ ሸሽቶ የመጣ እንኳን ቅጣው ሊሆን ቅጣት የሚቀብጠው ወታደር ነው። ጥያቄ ማለት ነው። መልስ ስላለ ወይም መልስ አለ ስለተባለ ብቻ ወይም ተጠያቂ አለ ስለተባለ ብቻ አይጠየቅም እዚህ ሰፈር። ወይም ምላሹ ስለፈጠነ ምላሹ ስላማራ እንደበተሩቱ ስለሆነ ብቻ ጥያቄ አይጠየቅም። ተጠያቂ ሊኖር ይገባል። ኃላፊነት የሚወስድ ፊት ለፊት በተጠያቂነት ሊቆም የሚገባ ሰው ይኖራል እዚህ ሰፈር። አለበለዚያ ጥያቄ ከንቱ ነው የሚሆነው። ታዲያስ ዛሬ አዝማሪው ባንጃው እኮ ጠጅ ቤት ከባድ የሆነ ጥያቄ ነው ያነሳው እኮ። ጠጅ ቤት እየጠጣ ነው ግጥሙን ያለው ምን አለ መሰለው? ድመትና አይጥ ትዳር መሰረቱ፣ አህያም ከጅብ ጋር አንድ ሆነ በረቱ፣ ጎሽም ከአንበሳ ጽዋ ተጎነጩ፣ እሳትና ውሃ ባንድ ላይ መነጩ፣ የተቃርኖ ግብር ባንድ ላይ ተስማምቶ ብዙ ታምር ሆነ እየተባለ ምነው ሰው ከሰው ጋር በጭካኔ ምሎ የተገዳደለ አምበል እጁን ተሰብሮ መጣሉ ከደረጃ ላይ ወድቁ እንደዚህ ብሎ ምንድነው የሆነ መዳፉ እና አይበሉባው ቦታ ተቀያየሩ በአደጋው ምክንያት። ማማልጣሽ ጋር ሊታሽ መጥቶ ማማልጣሽ አዩትና አረ ሻምበል አደጋም የሚደርስብህ ችግር ሁሉ ካንተ ማንነት ጋር ይመሳሰላሉ። ቃለ መሐላውን እየገለበጠ አስቸግሯቸው ከፊት የሻምበል ካድሬ የነበረው ብድግ አለና ማይሆን ነገር ነው ጎበስ፣ እኛንም የሚወክለን አበባ ነው አለለ። እንዴት ሲባል ህብረ ቀለም ያለን ህዝቦች ነን እኮ፣ ህብረ ብሔራዊነታችንን የሚገልጽልን አበባ ነው
እሾሁንም ፍሬውንም እንቡጡንም በአንድነት የያዝን ብንረግፍም ደግመን የምንበቅል ህዝቦች ነን አይል ብድግ አለላ አንዱ አበባማ አይሆንም። እንደ አበባ ለሚረግፍና አበባን ለሚያረግፍ ትውልድ እንኳን አበባን መወከልና አበባን መትከልም ጥቅም የለውም ሲል ተነሳላ ሻምበል። ይሄ ጸረ ለውጥ ብሎ ስብሰባውን አያሳምፀው። የጋራ ጉዳይ ሳይኖርህ የጋራ አርማ ትፈልጋለህ። ስብሰባው በዚህ ተበተነ። ስብሰባም ከዛን ቀን በኋላ በአዋጅ ተከለለ። ስብሰባ ግን እንደኛ የተጠቀመበት ህዝብ አለ። እኛ ነን እንጂ በስብሰባ መጠቀም ያልቻሉ። ሁሉ ጊዜ መሰብሰባችን ለመበተናችን ምክንያት። ሁሉ ጊዜ ዜናውስ ቢሆን ተሰብስበው ነበር ግማሾቹ ስብሰባውን ረግጠው ወጡ የሚል አይደል? እሺ የትኛው የስብሰባ መሪ ነው በጋራ ጆሮ ሰምተን የምናውቀው? ይሁን እሱስ መቼ ነው የጋራ አንደበታችን ሆኖ የሚያ? ሁሉ ጊዜ እንሰበሰባለን፣ እንበተናለን። ልጠይቅ፣ ከጸብ ውጭ የተሰባሰብንበትን ምክንያት ንገረኝ። እሺ እሱም ይቅር፣ በስብሰባ የፈታኸው የትኛውን ችግር ነው ጎበዝ? የጋራ አርማ ያጣ ሰፈር ውስጥ እኮ ነው እየኖርን ያለነው። ወይ ሰፈር አንዱ ሰፈር ውስጥ አገሪቷን ህዝቡንና አስተዳደሩን እንዴት ትገልጻለህ ተብሎ ተጠየቀ። በምሳሌ ነው ማስረዳዋል። ልጅ ያለ አባቱን ይጠይቃል። ይሄ ነው መጀመሪያ። አባዬ እኔ እንዴት ነው የተፈጠርኩት አለ። መጀመሪያ ዝንጀሮ ነበረ። ከዛ በዝግመተ ለውጥ እየተለወጠ መጥቶ እኛ ላይ ደረሰና አንተ ተፈጠርክ አለው። እሺ ብሎ ልጅ ወደ እናቱ ጋር ደግሞ ሄደ። ማዬ እንዴት ነው እኔ የመጣሁት አላት። ያው ፈጣሪ እግዚአብሔር አዳምና ሔዋንን ፈጠረ። እዛ እየተዋለዱ እኛ ላይ ደረሱና አንተ ተፈጠርክ አሉት። ልጅ ግራ ገብቶት እናትን ጠየቃት። አባዬ እንደዚህ እያለ ነው፣ አንቺ እንደዚህ እያልሽ ነው፣ የቱ ነው እውነት አላት። እሱ የዘመዶቹን ያወራው አለች። ማን አገር ማን አስተዳደር እንደሆነ ራስ ለየው። እንግዲህ ምልክትህን ቀይር፣ ድልድዩን ገልብጠውና መንሰላል አድርገዋሉት። ቁም ነገር መስሎት ከዛ ሲላቸው ያው ቢያንስ አምፖል መቀየሪያ ይሆናል አሉት። በገበያቸው መሃል ዞር ስትል ቀላል አይቀሰቅሱልህ። እነ መንፈስ አገማመቱን ይኸው ገበያቸው መሃል ከተውራር አመዛዘኑ በደንብ አለካኩን አረል ቁመት። አንዱ እንዲሁ ሌሊት ከቤቱ ይዘው ወስደውት ታስሮ በነጋታው ፍርድ ቤት ይቀርብላል። ከዛ ዳኛው ጠየቁት፣ በምን ጉዳይ እንደተከሰስክ ታውቃለህ ሲሉት፣ ክቡር ዳኛ እኔ ምንም የማውቀው ጉዳይ የለም አለ። የምንኖረውና የምናየው የተለያየ ነው ጎበዝ። ነኝ የምትለውና ነኝ እያልክ ያለው ነገር ሆነ ከተገኘው ጋር በፍጹም እየተለያየ እኮ ነው የሚታየው ጎበዝ። ይሁን ከቃለ መጠይቁ በፊት መንፈስሽ አመጣ ነኝ በተዘጋ ኢንተርኔት ዜና ያሳየኝ። ዜናው ምን ይላል? ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች። ልምዷል
የኛ ሀገር ለጃፓን በበይነ መረብ ልምድ አካፍላል። ወበዝ የምታውቀውን እኮ ነው የምታወራ። ያልኖርከው ምን ብለህ ነው የምትመክረው? እንደውም ትዝ አለኝ የሽማግሌው ታሪክ ትዝ አለኝ። ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ፣ ጎበዝ እየሰራችሁ ገንዘብ ያዙ፣ ወሳኙ ነገር ገንዘብ ነው ይላሉ። እና ከሱቃቸው ጠዋት ነገ አይወጡም። ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩት ተሽሏቸው መጡ። ሱቅ ከፈቱ። ከዛ የመጣው ሰው ምን እንደሚመክሩ ታውቃላችሁ? እየሸናችሁ ነው። እንዲህ ነው የምሳቀው መምከር ያለብን። እንደው የመንፈስ ጨዋታ አይወራም እንጂ እኮ ስንዴ ሸጠች የሚለውን ሁሉ እኮ ተጫውቶበታል መንፈስ። አገሪቷ ስንዴ ሸጠች ሲሉት ልታስቀቅል ነው ያለው። በአውሮፕላን ካልመጣ መቼ ሳንበላ ማረልኝ። አሁን ጨለማችን ሁሉ አደባባይ ላይ ወጥቶ የለ መቀበል አለብን አይደለ? እንዴት መሰለ የምታረገው? አንዱ ትራፊክ 72,000 ቤት ታርጋ ባየ ቁጥር ፊሽካው የፒር ቁም ዳረስ ቅጣት። 72,000 ቤት ባየ ቁጥር ዳረስ ቅጣት ቅጣት ቅጣት። የሆነ ቀን ስጋ ቤት ቁጭ ብሎ ለጓደኛው እየነገረው ይሄ 72,000 ቤት ታርጋ ያለው ሰውዬ ወንጀል ነው የሚሰራው። ትልቅ ምክንያት እስካገኝበት ነው ወንጀሉን ለማጋለጥ። ይህን እያለ የምግብ ቤት አስተናጋጁ 72 ዳረስ ታሟሉ ተይቷል። እሱ ባስለመዳቸው ስንት የሰፈሩ ሰዎች ከሩቆ ነው። አንድም የጠየቀው ሰው የለም። ግምታቸውን እያስቀመጡ ነው። በየጠጅ ቤቱ ቡና እየጠጡ አንዱ ድንገት ሻምበል ምን ሆኖ ነው ሲል አይኑን ነው ያመው። አይኔን ግንባር ያርገው ያየውን አላየውም ብሎ ሲዞር ሞራ ጋረደው። ኧረ እባክህ ምላሱን ነው አሉ ይላል ሌላኛው። ምላሱን ነው ሁሉንም አውቃለሁ ብሎ ያወራ የለ የገዛ ጥርሱ ነክሶት እዛው ታጠፈ። አይ እጁን ነው ሲባል ሰምቻለሁ ይላል ሌላ። እጁ መሰለኝ የማይገባበት የለም ማለት የዘረፈውን ያምታታውን ሲቆጥራሉ እዛው ነርቡ ድርቅ ብሎ ነው። ሌላ ከጥግረ ወገብና መቀመጫውን ነው። ወንበር ይወዳል። ስንት ጊዜ መች ተነሳ ታው ሲባል አይሰማም። ይኸው አሁን አይደለም መቀመጥና መነሳት መገላበጥ ራሱ አቃል። ሌላኛው ይቀጥላል። ኧረ በልደሱ እንደሱ አይደለም ጉልበቱን ነው። እኔ በጉልበቴ ተማመናለሁ ጉልበት አለኝ ይላል ነበር። ወድቆ ተሰብሮ ጉልበቱን ከጉልበቱ ጋር ተፋጧል። ጉልበት እንደሆነ አይታሽ ምን ይደረግ። ሌላኛው ተቃጣ ውስጡን መሰለኝ አለቻል። ውስጡ ልክ አይደለም። ሊያስመልሰው ነው ሲባል ይውጠዋል፣ ያዞረዋል፣ ብርክ ይሏል። እንደው ማውን ቦታ ወድቆ እንዳይሞት ነው ፍርሃቴ ትላለች። ሌላኛው አይመስለኝም አለቻል። አይመስለኝም ከባድ ነው ህመሙ ከባድ ነው። እንደው ውጭ ሀገር ሄደ ታከም ሲባል ለስልጣኑ ፈርቶ ነው አሉ። እዚህ ሆኜ በርቀት ብከታተል ይሻላል አላሉ። ያው በርቀት ስለተማረ ለምዶበት ነው አለች። በቸርነቱ እኮ ነው እንጂ ያለ ነው እንደደረሰብን ነገር ቢሆን እኮ ደግሞ እኮ የሚዲያዎቹ እኮ ነው የሚገርም። የኛን ሐሳብ የኛን ጩኸት የጮሁ ይመስል በእኛ ስም መሰየማቸው ስያሜያቸው
እውነቴ ነው የምለው እንደው የት ሆነው እንደሚዘግቡትና ከኛ ጋር ነው እንደ የሚኖሩት ያስብላሉ እኮ አዘጋገባቸው ጎበዝ። በገዛ ሀገር በገዛ ቴሌቪዥንና ሬዲዮ ባይተዋር ሆነ ይሄኛ ሀገር ነው ትላል። የሰውየውን ገጠመኛ አስታውስከው? ጠዋት ቢዝነስ ዘገባ አይቶ ገበያ የወጣው በዛ ዘገና አድርጎ ነጋዴው ጤፉ ስንት ነው ሲለው ኪሎ 98 ብር አሉ። ደምነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ይሄን ከዛ ጣቢያ ግዛ ያለው ሲጠጣ አድሮ ነው አሉ። ነጋበት። ጠዋት ላይ ከመሸታ ቤቱ ሲወጣ ፀሐይ ወጥቷል። አራራራ እሾህንማ በሾህ ነው ብሎ ቀጠለበት መጠጣቱ። ረፋር ላይ ሞባይሉን አውጥቶ የሌሊት ጥቅል አይገዛም። መስሪያ ቤቱ ራሱ ሊምራው መሰለ በቃትር የሌሊት ጥቅል ሸጠለታ። የወንድሜ ግራ ገብቶና መላቅጥ ጠፍቶ ከተገኘ ስፈልግ ግለሰቡን ስፈልግ ተቋምና ማህበረሰቡን ግድ የላቸውም ይሸቅጡብሃል። ዋጋ ባታወጣ እንኳን ማለት ነው ዋጋ ተመነው ያስማሙሃል።